እንደሆነ ታውቂያለሽ? አሁን ሳናሽ ተፈሩን ይፈራሉ ማለት ነው እንዴ? ከናትሽ ምንድነው የምትወጣት መንገር ሰላም ውድ አኪባ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን። ዛሬ ደግሞ በአዲስ ኬዝ መተንላችኋል። በዛም ኬዝ ላይ ደግሞ አንዳንድ የሰጡን ጥቆማዎች ነበሩ። ያንን ጥቆማ እንዴት አድርገን ወደ እናንተ እንደምናደርስላችሁ አብረን የምናየው ይሆናል። እናንተ ግን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁልን አይደለም። ጭራሽ ምንም እያደረጋችሁልን አይደለም። ለምን እንደሆነ አላቅም። ለእናንተ በተደራሽነት ነው እየሰራን ያለ ነው። እንድትጠነቀቁበት ነው እያደረገን ያለ ነው። እናንተ ግን ለኛ ማለት አላቅም ምንም እያረዳችሁን አይደለም። እናንተ ምን ጠብቀው በጣም ብዙ ምን ጠብቀው አለ እና ከናንተ ምን ጠብቀው ነገር ደግሞ እየሰጣችሁን አይደለም። ከኛ በአቅማችን ይሄው እንደምታዩት ጫካ ነው ዛሬ የምገኘው። የተሰጠን ጥቆማ እዚህ አካባቢ ነው እና ጫካው እንደምታዩት በጣም ያስፈራል። የሚሸት ነገርም አለ። ይሄን ሁሉ መስዋዕትነት ምን ከፍለው ግን ለእናንተ ነው። እናንተ አምራችሁበት ጥቅም ታገኛላችሁ ብለን ነው። እናንተ ግን ተገቢውን የሆነ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁልን አይደለም። ዞም ይሄንን ነገር እንድትጠነቀቁበት ነው። እናንተ ግን እስካሁን ድረስ አስገረግጬ የምነግራችሁ ነገር ላይክ፣ ሼር፣ ሰብስክራይብ አድርጉ። ይሄን ነገር ተደራሽ አድርጉት። ዛሬ በደረሰን ጥቆማ መሰረት የምንሄደው ወደዚህ አሁን ወደምገኝበት ጫካ ነው። እዚህ የተገኙበትን ምክንያት ምን እንደሆነ በኋላ አብሬ ማሳያችሁ ይሆናል። እናንተ ግን እስከዛው ድረስ አብራችሁን ቆዩ። እንግዲህ ተመልካቾች የተጠቆምናት ልጅ ያዛጋ ያለችው ናት የምትገኘው። ላኪባ ደውላችሁላታል አይደል? ኃይል ያስፈልገናል። እስቲ ካሜራማን ቀስ እያልክ አንተ በጣም ያስፈራል። እውነቴን ነው የምላችሁ። እውነት ይሄን መስዋዕትነት ምን ከፍለው ለእናንተ ለማህበረሰቡ ተደራሽ እንዲሆን ነውና እንድትጠነቀቁበት። እናንተ ግን ተመልክታችሁ ሀሳብ አስተያየታችሁን አስቀምጡልን። እስቲ እኛንም አግዙን። ካሜራማን ቀስ እያልክ ነው። በጣም ያስፈራል። እውነቴን ነው የምላችሁ። እውነት እንደዚህ አይነት ነገር አጋጥሞኝም አያውቅም። ያቻትና ምሳሌ አሁን እየቀረብናት ነው። ምን እያደረገች እንዳለች አላቅም። አጠገቧ ደርሰን ምን ጠይቃቸው ጥያቄዎች ብዙ ይኖራሉ። እስቲ ተከታተሉ። እንደሰማነው ከሆነ በጣም አደገኛ የሆኑ ሰዎች ናቸው። እንዴት አድርገን ወደ እነሱ መቅረብ እንዳለብን በብልሃትን አኪባም ተጨማሪ ኃይሎች ትልክልኛለች። በጣም አደገኛ ሰዎች ናቸው። በጣም ብዙ ነገር የሚያደርጉ ናቸው። እሱን ደግሞ እያንዳንዱን ነገር ለእናንተ ማሳያችሁ ይሆናል። ተከታተሉኝ እስከ መጨረሻው ድረስ። ሰላም ነው እናት? እንዴት ነሽ? ደህና ነሽ? አለን። ሰላም ነው። አንዳንድ ጥያቄዎች ልጠይቅሽ ነበር። ይፈቀዳል? አንዳንድ ነገር እዚህ አካባቢ ስለሚደረጉ ስለ አንዳንድ ነገሮች ነበረ። ምንድነው? እየቀረጽሽ ነው እንዴ? ኧረ እኔ እየቀረጽኩሽ አይደለም። ያለ ሰው ፍቃድ እንዴት ትቀርጻለሽ? እየቀረጽኩሽ አይደለም። አንቺን ፍቃደኛ ሆን መጀመሪያ ፍቃድሽን እየጠየቅኩሽ እኮ ነው። ፍቃደኛ ነሽ? አንዳንድ ጥያቄዎች ልጠይቅሽ ነበረ። ስለዚህ ስለ አካባቢው ምን ይደረግ እንዴት ነው የሚሉት ነገሮች እያንዳንዱ ነገሮች የሰማኋቸው ጥቆማዎች ነበሩና እሱን ነገሮች ካንቺ ለማወቅ ነው። እንዳጋጣሚ ነበር አንቺን ያየው። እነሱማ ከነሱ እኮ አግኝቻለሁ ጥቆማዬ። ካንቺ ደግሞ እንዳጋጣሚ እዚህ አካባቢ ሳገኘሽ አትፈሪም ወይ እንዴት ነው የሚሉትን ትንሽ ጥያቄዎች ብዙም አላደክምሽም። ፍቃደኛ ነሽ? አዎ። ምንድነው? ስለዚህ መቀረጽ ችግር የለም። እኔ ልቁም መሰለኝ። እሺ ሰላም ነው? ደህና ነኝ። እዚህ አካባቢ የተሰጡኝ አንዳንድ መረጃዎች ነበሩ። ያንን መረጃዎች ደግሞ አንቺ እውነት ነው ወይም አይደለም የሚለውን ነገር በስራ ስርዓት እንድትነግሪኝ ነው። እሺ እዚህ አካባቢ ነው ሰፈርሽ? አዎ። እዚህ ነው ተወልደሽ ያደግሽው ነው? አዎ። ኦኬ። እዚህ አካባቢ በሰማናቸው አንዳንድ መረጃዎች ነበሩ። እሱም መረጃዎች ቢኖሩ ሰዎች እዚህ አካባቢ ተገለው እንደሚጠፉ ምናምን ነበርና እሱን ነገር ሰምተሻል አንቺ? እኔ አላውቅም እስካሁን። ምንም የምታውቂው ነገር የለም እዚህ አካባቢ? አዎ የለም። እና አሁን ብቻሽን እዚህ ጋር ስትቀመጪ አትፈሪ? ለምን ነው የምፈራ? እኔ እንጃ። እኔም አሁን በመጣበት ሰዓት በጣም ፈርቼ ነበረ። ምን ያስፈራል? እዚህ የተለየ ነገር አይተሻል? ወይስ ምንድን ነው? ስለሰማሽ ብቻ ነው? አንድ ስለሰማውም ጭምር ነው። ሁለተኛ ጫት ያለ ጭር ያለ ቦታ ነውና እሱንም ነበር። እኔ እንዲህ አይነት ቦታ ላይ የምመጣ ሲጀምር ደስ ስለሚለኝ ነው። በቃ ከራሴ ጋር ምናምን መዝናናት እፈልጋለሁ።
ድምጽ የማይረብሽ ቦታ ይሄ ብቻ ስለሆነ። ስለዚህ ሁሌ ወደዚህ አካባቢ ትመጫለሽ ነው? ሁሌ እመጣለሁ። እዚህ ነው የምትገኙ በዚህ ሰዓት ላይ? ብዙ ጊዜ እመጣለሁ። እዚህ ነው። ሰዓት አለሽ? ይሄኛው ሰዓቴ ነው የምትይው ሰዓት አለሽ? ኧረ የለኝም። ኦኬ እሺ። ደስ ባለኝ ሰዓት እዚህ አካባቢ ትመጫለሽ? ኦኬ እሺ። ብቻሽን ነው የምትመጪው ወይስ ከጓደኞችሽ ጋር እዚህ ለማምጣት? ከጓደኛ ጋር እመጣለሁ፣ ብቻዬን እመጣለሁ፣ ከቤተሰብ ጋር እመጣለሁ። ቤተሰቦችሽን ይዘሽ እናት አባትሽ ምናምን? ከማዘር ጋር እመጣለሁ። ከእናትሽ ጋር እዚህ? ምን ታረጋላችሁ እዚህ መታችሁ? ምንድነው ሴትዮ ፖሊስ ነገር ነሽ እንዴ የምታናዝኝ? አይ አታልኩሽ እኮ። እሱማ ግን ይሄ ለመዝናናት የሚጋብዝ አይነት ቦታ አይደለም ብዬ እኮ። እንዴት ያለው ነው? ደስ አይልም? እስኪ ውስጥ ምንድነው የማይጋብዝበት ምክንያት ምንድነው? እዚህ ስለሰማሽ ሰው ተበላል ምናምን ስለተባልሽ ነው? እሱም ነው። ሁለተኛ ደግሞ እንዲህ ዝናናበታለሁ ብሎ ሰው የሚመርጠው አይነት ቦታ አይደለም ብዬ። ለምንድን ነው ያለው ነው? እኛ ደግሞ እንመርጠዋለን። እንደኛ አይነት ሰው ይመርጣል። አንቺና እናትሽ ጓደኞቼም አሉ በብዛት እዚህ ምን ላይክ ለመዝናናት ምናምን በምትመጡበት ጊዜ ያያችሁት አንዳንድ ነገር ነበረ? ምንም ነገር የለም። ምንም ያያችሁት ነገር አልነበረ? ምንም ነገር የለም። ታዲያ እኔ እንደሰማሁት አይነት ሰው ይጠፋል፣ መጥቶ አይገኝም፣ ከመጣም ደብዛቸው እዚህ አካባቢ ከረገጡ አይገኙም እና የሚባሉ በጣም ብዙ ነገሮች ሰምቻለሁ። እና እናንተ ደግሞ ጭራሽ እዚህ የምትመጡት ለመዝናናት ነው ስትኝ እሱ ትንሽ ግር አድርጎኝ ነው የጠየቅኩሽ። አረ ምንድነው ሴትዮ እባክሽን ተይ እንዴ! እኔ ምንም ነገር ያየሁት ነገር የለኝም። ምንም ነገር እሺ። እኔ እኮ እዚህ አካባቢ አዘወትራለሁ ስላልሽኝ ብቻ ነው የጠየቅኩሽ ያለሁት። እና ታዲያ እዚህ መዝናኛ ነው እንጂ ሰው የሚገደብበት ቦታ ነው እንዴ? ማለት እኛ ብቻ እናንተ ስለምትነግሩን ብዙ መረጃዎችን ሰምተናል። አንቺና እናትሽ ደግሞ የሰማችሁት ነገር ካለ ብቻ ንገሪ ነው ያልኩሽ ያለሁት። ምንም ነገር የለም። አጭቅጭቂ በቃ ይጅልኝ። አይ ቆይ እኛም በቃ ተመለስ። ቁጭ በይ። አንቺ ሴት አይደለሽ እንዴ? ልታስደፍሪ ነው? ቁጭ በይ ነው ያልኩሽ። እኔ ላንቺ በቃሻለሁ። ቁጭ በይ ነው ያልኩሻለሁ። ቁጭ በይ እንዳትነኪ። ነው እኔ በቃለሁ። ቁጭ በይ ነው ያልኩሻለሁ። ቁጭ በይ አትፈልጊ እንዴ? እየደረሰሽ ነው እንዴ? ምንድነው አትፈልጊ ካኒ? ልክ ያስገባንሽ ይመስለኛል። አሁን ከዚህም በኋላ ያንደው ነገር ዝም ብለሽ ትናገራለሽ? ምንድነው የምናገረው? የማውቀው ነገር የለም ያልኩሽ እኮ። ምንድነው አሳምምሽኝ እኮ። እየመታሽኝ ነው እንዴ? እንኳን አመመሽ። እሱን ፈልጌ ነው በጣም ላይክ በጸባይ ስጠይቅሽ ምንም እየመለስሽልኝ አይደለም። እና አሁን የምትነግሪኝ ነገር አለ? አይ እኮ ነው የመለስኩልሽ። የማውቀውን ነገር የመለስኩልሽ። አሁን በጸባይ እየጠየቅኩሽ ነው። ችግር የለውም። ትዕግስት ያን ያህል ባይኖረኝም ግን አሁን ትንሽ ትዕግስት አደርግልሻለሁ። አሁን እያንዳንዱን ነገር እዚህ ምን እንደምታረጊው ፈራጭሽ እንዳይመስልሽ። ማለት ብንከባበር ጥሩ ይመስለኛል አይደለም? አንቺ እነሱም ቢመጡ አልፈራቸውም። ያውቅሽኝ አልመሰለኝም። ማለት እያስፈራራሽኝ ነው? እያስፈራራሁሽ አይደለም። ታዲያ የነገርኩሽ ነው። ያወቅሽኝ አይመስለኝም። ማለት ምን ልታሳየኝ ነው? ማሳየውን ወደፊት አሳይሻለሁ። አሁን በቃ ሂጂልኝ። እኔ የማውቀው ነገር የለኝም አልኩሽ እኮ። የምታውቂው ነገር አለ። ምቱም ሙሉም ነገር ይበቃሻል ብዬ አስባለሁ። አሁን ከዚህ በኋላ ምን አድርግሽ ነው የምትጠይቅኝ? ከዚህ በኋላ እኮ የምጠይቅሽ ጥያቄዎች አልገልሽም። የምጠይቅሽ ጥያቄዎች ግን እያንዳንዱን ነገር እኔ ጋር ነው እንዴ ተልካችሁ የመጣችሁ? አንቺ ጋር ይሁን አይሁን እሱን በኋላ በምትነግሪን መረጃ ይወሰናል እያንዳንዱን ነገር። አሁን የምጠይቅሽን ጥያቄዎች ብቻ ንገሪ። ምንድነው የምትጠይቂኝ? እሺ በቃ የማውቀው ነገር ካለ እነግርሻለሁ። የማውቀውን እኮ ነገርኩሽ እኮ። አልነገርሽኝም። ምንም ነገር አይፈጠርም። ጭራሽ እኔ የሰማሁት ነገር ውሸት እንደሆነ ነው እየነገርሽኝ ያለሽ። እሺ ምንድነው? እኔ የሰማሁት ነገር እዚህ አካባቢ እንደዚህ አይነት ነገሮች ሲደረጉ እንደነበረ እውነት ነው? አንዳንድ ሰዎች ያው እንደሞቱ ምናምን ይናገራሉ። ማለት አይቻላቅም። እኔ ግን እሰማለሁ። አንዳንድ እኮ ሰዎች እዚህ አካባቢ መጥተው ይስጣፋሉ፣ ይሞታሉ። እዛኛው ጫካ ምናምን ይገደላሉ ምናምን ይባላል። ላይ ያለም አንድ ጫካ አለ፣ እዛም ይላሉ እንደዛ ሲባል። ስለዚህ እኔ የሰማሁት ነገር እውነት ነው። እና ታዲያ አሁን አንቺ አትፈሪም? ለምንድን ነው የምፈራው? ሲጀመር ለምን ዋሸሽኝ? እንደዚህ አይነት ነገር ሰምቼ አላውቅም ብለሽ። እኔ አንቺ ማን እንደሆነሽ በምን አውቃለሁ? አሁንም ስለመታሽ ነው። እሺ ነገር እሺ አንዳንድ ሰዎች ላይ ጫካም ተጫካም ተገለዋል ምናምን የሚባል ወሬ ሰምቻለሁ። እና ለምንድን ነው ያሸሽኝ? በቃ እኔን የሚመለከት ጉዳይ ስላልሆነ ነው ይሄ ነገር። እያንዳንዱን ጉዳይማ አንቺን ይመለከታል። ምክንያቱም እዚህ ማህበረሰብ ውስጥ አይደለም የምትኖሪው፣ እዚህ አካባቢ ነኝ ነው እንደነገርሽኝ ሰፈርሽ። እና እንዴት አይመለከትሽም? መረጃ ስጪኝ አይደል የተባልሽ? እና
እና እኔ የሞተውን ሰው ሁሉ ምን ተቆጣጥሬ ገፋዋለሁ እንዴ? የሞተውን ሰው ንገሪኝ አይደለም ያልኩሽ፣ ግን እንደዚህ አይነት መረጃ አለ ወይ የተባልኩት መረጃ እውነት ነው ስትባይ ለምን ለመካድ ፈለግሽ ነው? በቃ እኔ ደስ ስላላልሽኝ ነው። ምን ተወኝ ስላላወቅኩ ነው። ስለራሴ መረጃ ነግርሻለሁ። እንደዛ ብለሽ በስነስርዓት ብትጠይቂኝ እኮ እኔ የተሰጠ በመረጃና በማስረጃ ይዤ ነው የምንቀሳቀሰው። ካሉት ባልደረቦች ተቀብዬ ላሳይሽ እችላለሁ። በስነስርዓት እንደዛ ብለሽ እኮ ብትጠይቂ በቃ ማውቀውን ነገር ነግርሻለሁ። እሺ። ስለዚህ እዚህ አካባቢ ይገደላሉ ከዛ ይጠፋሉ የሚባሉት ነገር እውነት ነው? አዎ ይባላል፣ እውነት ነው። እና አንቺ ታዲያ እዚህ ብቻሽን አትፈሪም? ለምን እፈራለሁ? ምን ያስፈራኛል? እንዴት ምን ያስፈራኛል? ሰው ይሞታል ነው ያልን ያለነውና ከመሞት በላይ ለሌላ ምን የሚያስፈራሽ ነገር ይኖራል ታዲያ? ምንም ነገር አፈራም። ምክንያቱም ማን እንደሆንኩ ታውቂያለሽ አንቺ? ማን ነሽ አንቺ? በቃ እኔ አልፈራም። እዚህ ቦታ ላይ ደስ ይለኛል። ምንም ነገር በቃ ደርሶብኝ ስለማላውቅም በቃ ሲባል ነው የምሰማው እንጂ ባይኔ ስላላየው ምንም ነገር አልፈራም። ባይነሽ ምንም ያየሽው ነገር የለም። እዚህ ቦታ መምጣት ደግሞ ደስ ይልሻል? በጣም ደስ ነው የሚለው። በጣም አዎ። ስለዚህ ሲገደልም ይሁን ሲሞቱም ይሁን ምንም የሰማሽው ካንቺ ጋር የሚያያይዘው ምንም ነገር የለም? የለም። እኔ እንደሰማሁት ከሆነ እንዳልና መረጃ እንደሰጡኝ ከሆነ እዚህ አካባቢ አይደለም ቁጭ ብለው ዘና ይሉበት ይቅሩና ለመሻገር እንኳን ድልድይ አድርጎ ለማለፍ ራሱ በጣም የሚፈሩ ሰዎች ናቸው መረጃውን የሰጡኝና አንቺን ዝም ብለሽ ተቀምጠሽ ሳይሽ እንዴት ነው ብዬ ነው ገርሞኝ መጥቼ ጠየቅኩሽና ሴትዮ እና ታዲያ የሚፈሩትን አትጠይቂያቸውም እንዴ? እኔ እኮ አልፈራም አልኩሽ እኮ። ከነሱ እኮ መረጃ እኮ አግኝቼ እኮ ወደዚህ ቦታ እየመጣሁ እያለ ነው አንቺን በአጋጣሚ ያገኘሁሽ። እና ታዲያ እነሱ ከፈሩ እኔ እፈራለሁ ማለት ነው እንዴ? ስለዚህ አንቺ አትፈሪም? ማን እንደሆነሽ ታውቂያለሽ ብለሽ እስከ ማስፈራራት ነው የደረስሽው? ኦኬ። ማንም አይነካኝም። በምንድን ነው ይሄን ያህል እርግጠኛ ነሽ? በራሴ ነው። ምን አለሽ አንቺ? ምንም የለኝም በቃ። ግን በራሴ ተማመናለሁ። ስለዚህ በቃ ስለኔ ብዙ ነገር ለማውቃት ፈልግ ታይ። አሁን ከዚህ ቦታ ብትሄጂ ደስ ይለኛል። ገና ብዙ የምጠይቅሽ ጥያቄዎች አልጨረስኩም። አንደኛ እንደዚህ አይነት ነገር ሰምቼ አላውቅም። ምክንያቱም ግር የሚል ነገር ነው እየነገርሽኝ ያለሽው። ማንኛውም ሰው እዚህ ጋር ሰው ሞተ ከተባለ ነገ ከነገ ወዲያ እዛ ቦታ ማንም ሰው ነው የማይመጣ አይደለም ቁጭ ብሎ ሜዲቴት ሊያደርግበት ይቅርና አንቺ ጋር በጣም ግር የሚያስብሉ ብዙ ነገሮች እያየሁ ነው የምገኘው። እና ደግሞ ሲቀጥል ደግሞ ከእናቴ ጋር ነው የምመጣውን ብለሽኝ ነበር አይደለ? እናትሽ ጋር መታችሁ እዚህ ምንድን ነው የምታደርጉት? እንዳይሽ እንቀመጣለና የራሳችንን ወሬ እናወራለን። ቤት አትቀመጡም? ከቤት ወጥቶ እዚህ ጫካ ውስጥ ያው ወንዝ ዳር የሚያስቀምጣችሁ ነገር ምን አለ? ምናምን ያስጠላናል በቃ። እና ራሳችንን ፈታ ለማድረግ እዚህ እንመጣለን። እና ደግሞ ስላንቺ የሰማኋቸው አንዳንድ ነገሮች ነበሩ እና ጭራሽ ደግሞ ከእናትሽ ጋር እንደማትኖሪ የሰማኋቸው ነገሮች አሉ። እንዴ ምን ያስደነግጥሽ? ምንድን ነው? እየተከታተልሽ ነው እንዴ? ምንም ይሄ የሚያስፈራሽ ነገር የለም። ንጹህ ሆነሽ አይደለ? አዎ እኮ ታዲያ የሚያስፈራሽ ነገር ምንድን ነው? መርምረሽ ማወቅ የፈለግሽው ነገር ምንድን ነው? እኔ ማወቅ የፈለግኩትማ እዚህ አካባቢ ምን ትሰራለሽ የሚለው ነው አንደኛ። ሁለተኛ ሲቀጥል ደግሞ ከቤተሰቦች ጋር አትኖሪም። ለምን ዋሸሽ? እኔ ከቤተሰቦቼ ጋር ነው የምኖር። ከእናቴ ጋር እንመጣለን አልኩሽ አይደል እንዴ? እኮ ከእናትሽ ጋር ከእናቴ ጋር እንመጣለን። ስለዚህ አብሬያቸው ነው የምኖር። እኔ ሰሞት ወሬ ነው እና መረጃ ነበረ። ያም መረጃ ምንድነው? ከእናትሽ ጋር እንደማትኖሪ ነው፣ ብቻሽን እንደምትኖሪ ነው። እኔ ከእናቴ ጋር ነው የምኖር። ከማንም ጋር የተሳሳተ መረጃ ነው ያወቅሻለሁ። ምን የሚያስደነግጥሽ የሚያስፈራሽ ወይም ለኔ መናገር ማትፈልጊው መረጃ አለ? ምንም ነገር የለም። በቃ እውነቱን ነው የነገርኩሽ። እሺ፣ ስለዚህ እኔ ሰሞቱን ያንዳንድ ነገሮች ላውጣቸው። ምንድነው የምታወጪው? አውጪ። ምንም ነገር የለሽም። የተሳሳተ መረጃ ነው ያልኩሽ ነው። ምን ያህል እርግጠኛ ነሽ? እንዳወቅሽው እየተግባባን የተነቃቃን አልመሰለኝም። እኔ በጣም ብዙ መረጃ ስላንቺ አለኝ። ሲቀጥልም አንቺ ትሁኚ አትሁኚ ብዬ ነው መጀመሪያ ላይ ዝም ብዬ ላዋራሽ የፈለጥኩት። ግን እንዳየሁት በጣም ብዙ ነገር አይቼብሻለሁ። ያን ነገሮች ደግሞ አንቺ በራስሽ መልኩ ብትነግሪኝና ወደ ሌላ ነገር ባንገባ ባይ ነኝ እንደኔ። በቃ ከዚህ ሂጂልኝ። ስለኔ ምንም ማወቅ የምትችይው ነገር የለሽም። የማውቀውን ደግሞ ነገርኩሽ እኮ። ምንድነው የምትጨቀጭቂኝ? ምንም ማይገባና ለሰው ሊታመን የማይቻል ነገር ነው እየነገርሽኝ ያለሽ። አንደኛ የትኛውም ሰው ከእናቱ ጋር መጥቶ እዚህ አይዝናናም፣ ወሬም አያወራም። ሲቀጥል እዚህ ለመዝናኛነት የሚሆን ነገር አይደለም። ያደረግሻለሽ ነገር ምንድነው የሚለውን በአግባቡ ንገሪ። ነገርኩሽ እኮ። ምንድነው አንቺ ስለኔ የምታውቂ? ንገሪኝ እስኪ። እኔ ማውቀው ነው አንቺ የምታውቂውን ስለራስሽ ነው እኔ ማውቀው። ምንድነው ስለኔ የምታውቂ? ግን ከራስሽ አፍ ቢወጣ ይሻላል። ምንም ነገር የለም። ስለዚህ ልንገርሽ። ንገሪኝ። ምንድነው? አንቺ የማን ልጅ እንደሆነሽ ታውቂያለሽ? ምንድነው የምታወሪው? የማን ልጅ እንደሆነሽ ላውጣው ወይስ አንቺው ራስሽ በገዛ ፍቃድሽ አሁን እንዲህ ነኝ ብለሽ ትናገሪያለሽ? አንቺ ሴትዮ ምንድነው የምትይኝ? የጠንቋይ ልጅ እንደሆነሽ ታውቂያለሽ? አሁንስ አናደርሽ። የምን ጠንቋይ? ምን ስለምን እንደምታወሪ? አንቺና እናትሽ የምትሰሩትን ምንም አትፍሪ። አንቺ ሴትዮ አይደለሁም ልትይ ነው? አዎ የምን ጠንቋይ ነው? እስካሁን ሙሉም ነገር ይበቃል። የተመታሹም ነገር ይበቃሻል ብዬ አስብሻል ነው ወይስ ይጨመርልሽ?
በቃ ሂጂልኝ። ምንድነው ስለምታውቀው ነው የምታወሪው? እኔ አልበቃሽም ነው ወይስ ይምጡና ከኋላ የምታያቸው አንድ ሁለት ሰዎች ልክሽን ያስገቡሽ? አንቺ ምንድነው ስለምታውቀው ነው የምታወሪው እንዴ? ስለ አንቺና እናትሽ። በቃ ተይኝ፣ አበዛሽ። አሁንስ እሺ፣ ስለኔ ያውቅሽ አይመስለኝም እኮ እንዳውቅ እኮ ነው ነገርኝ ያልኩሽ። በቃ ተይኝ። ምንድነው